ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴሊ ፕሮግራማችን እንሆ ተጀምሯል። የዛሬ ሐሳብ ዴሊ ፕሮግራማችን እንግዲህ ከከተማ ወጣ በማለት ሐሳብ ዴሊያችን እንግዲህ ሀገራዊ ጉዳዮችን ሊመለከት ወደ ታሪካዊቷና ውቢቷ ጅማ ከተማ በመሄድ እንግዲህ የሀገራችንን ሀብት ፍለጋ ላይ እንገኛለን። ሐሳብ ሚዲያ እንግዲህ በተለይ ደግሞ የሀገር ሀብት ምንድነው፣ ሀብታችንን ማወቅስ እንዴት ይጠበቅብናል በሚሉ ጉዳዮች ላይ የተለያዩ ስራዎችን ለመስራት ጅማ እንገኛለን። የዛሬ ሐሳብ ዴሊ ፕሮግራማችንም ከጅማ ወደ እናንተ ይደርሳል። ከዚህ ጋር ያይዘን እንግዲህ የመጀመሪያ ጉዳያችን የሚሆነው በጅማ በአንድ ቀን በነበረን ሁኔታዎች እንግዲህ ጅማ ምን አይነት ትገኛለች፣ የጅማ ሀብታችን ምንድነው፣ ባህላችን፣ ትሩፋታችን፣ እንደዚሁም ደግሞ ጅማ ለኢትዮጵያ ምን እያበረከተች ነው፣ ኢትዮጵያ እስከ ጅማ ምን እየተጠቀመች ነው በሚሉ ጉዳዮች ላይ ሰፋ ያለ ሀሳቦችን እናነሳለን። ሁለተኛ ጉዳያችን እንግዲህ በተለይ ደግሞ በመካከለኛው ምስራቅ አዲስ ውጥረት የሆነው የኢራን ጉዳይ ነው። የኢራን የአመፁ ከጊዜ ወደ ጊዜ መባባሱን ተከትሎ አሁን ላይ እንግዲህ በኢራን የተለያዩ ጉዳዮች እየተነሱ ይገኛሉ። የመካከለኛው ምስራቅ ላይ እንግዲህ አሜሪካ እጇን ካስገባች በኋላ ከአሜሪካ ወይንም ደግሞ ከኢራን ጎን የሚቆሙ የተለያዩ የአረብ ሀገራቶች ራሳቸውን እየገለጹ ይገኛሉ። እነዚህ ሀገራቶች እነማን ናቸው? የኢራንስ ጉዳይ ምን ይመስላል በሚለው ሰፋ ያለ ሀሳቦችን እናነሳለን። የዛሬውን ፕሮግራም እኔ ዮርዳኖስና በረከት አብረናችሁ እንቆያለን። በረከት እንዴት ነው? ሁሉ ሰላም? እንግዲህ ዛሬ የምንገኘው ጅማ ነው። ሀገራችን እንግዲህ በሐሳብ ሚዲያ እንደምናውቀው ሀብታችንን ፍለጋ ነው። ሀብታችንን ልንፈልግ ደግሞ ወደ ጅማ ብቅ ብለናል። የጅማ ቆይታችን እንግዲህ የአንድ ቀን አይደለም፣ ለበርካታ ጊዜያቶች እንቆያለን። በተለይ ደግሞ በዚህ አካባቢ የሚገኙ የተለያዩ ሀብታችንን፣ ታሪካችንን፣ ትውፊታችንን እንደዚሁም ደግሞ ለኢትዮጵያ ጠቀሜታ ያላቸው የተለያዩ ጉዳዮችን እንመለከታለን። በአንድ ቀን ቆይታችን በርካታ ነገሮችን እናንተ እንኳን ተመልክተናል። በተለይ ደግሞ ከአዲስ አበባ ተነስተን ጅማ እስከምንደርስ በመንገዳችን ላይ በርካታ ነገሮች ሲገጥሙ ነበረ፣ ስንመለከት ነበረ። ኢትዮጵያ ያላትን ሀብት በተለይ ደግሞ ዋና ከተማዋ ላይ መቀመጥ ብቻ አይደለም፣ ሀብቱን ቦታው ድረስ መሄድ ሄዶ መመልከት። ከተመለከትንም በኋላ ሀብታችን ምንድን ነው፣ ምን መስራት አለብን ብለን መመልከት ያስፈልጋል። በተለይ ደግሞ ጅማ ስንመለከታት ትንሿ ሮም ትባላለች። በምስራቅ አፍሪካ ትንሿ ሮም ከሚባሉት 6 ሀገራቶች መካከል እንግዲህ ጅማ አንዷ ነች። ከዚህ ጋር እያይዘን ጎረቤቶቻችንን ማንሳት እንችላለን። ሀገር ሆነው ሀገር ያልሆኑ ሀገራቶች አሉ። ጅማ ያላት ሀብት እንዴት ጎረቤት ሀገሮቻችን የላቸውም የሚለውንም በተለያዩ ቀናቶች የምንመለከት ይሆናል። እንደው በረከት ከዚህ ጋር እያይዘን የምናነሳው በአንድ ቀን ቆይታችን እንግዲህ እኔም አንተም እንደዚሁም የሐሳብ ሚዲያ ክሩ በርካታ ነገሮችን ተመልክተናል። በቀጣይ ቀናቶችም በየቀኑ የሐሳብ ዴሊ ፕሮግራማችን ጅማንና በጅማ ዙሪያ ያሉ ሀሳቦችን እናነሳለን። በአንድ ቀን ቆይታችን በጅማ እንግዲህ የተለያዩ አካባቢዎችን ዞርናል። ጅማ ያላት ታሪክ ተነግሮ ተዘክሮ ተጽፎ የሚያልቅ አይደለም። ነገር ግን የሀገራችንን ሀብት መዳሰስ የሀገራችንን ሀብት መመልከት ያስፈልጋልና ጅማ ቦታው ላይ በተለይ ደግሞ እንደዚህ አይነት ታሪኮችን ለሀገር የሚያመጡ ጠቀሜታዎች የሀገር ለውጥ ላይ በተለይ ደግሞ አሁን ከለውጡ በኋላ ጅማ ምን እየሰራች ነው፣ የጅማ እድገት በምን ያህል ደረጃ እየቀጠለ ነው የሚለውን እኔም አንተም ተመልክተናልና የጅማ እድገት በጣም የሚያስቀና ለጎረቤቶቻችን ምሳሌ የሚሆን ሌሎች ከተማም ከጅማ ሊማሩትና ሊሞክሩት የሚገቡ በርካታ ሁነቶችን እየተመለከት እንገኛለንና እንደው በረከት ከአዲስ አበባ ጀምሮ ጅማ እስከምንደርስ በጅማ በነበረን የአንድ ቀን ቆይታ ምን አይነት ሁኔታዎችን ተመለከትክ? ምን እንስታዘብህ? እውነት ነው፣ ጅማ ስመጣ የመጀመሪያ ነው። ከአዲስ አበባ ተነስቼ ወደ ጅማ ስመጣ መልክዓ ምድሩ ላይ ብዙ ነገሮች ነው የታዘብኩት። አንዳንዱ ንዴትም ቁጭትም ያጫረብኛል። ለምሳሌ በጣም ሰፋፊ ሜዳዎች ተመልክቻለሁ። በጣም ሰፋፊ ሌላ ሀገር ላይ አይገኝም። እንደዛ አይነት መልክዓ ምድር በበጋም በክረምትም ማረስ ትችላለህ። ትልቅ የሆነ ሀብት ነው። ኢትዮጵያ ይህንን የሚያክል ትልልቅ ሰፊ ቦታዎች ይዛ እንዴት የምግብ ሉዓላዊነቷን ማስከበር እስተዛሬ አቃታት? ይህ ትልቅ ጥያቄ ነው። ኢትዮጵያ ገና አሁን ከለውጡ ጊዜ በኋላ ነው የምግብ ሉዓላዊነቷን ማረጋገጥ የጀመረችው፣ ስንዴን ኤክስፖርት ማድረግ የጀመረችው ገና አሁን ነው። ብዙ ምርምር ቢፈልግም፣ ብዙ ባለሙያዎችን ቢፈልግም፣ የአፈር ጥናት ቢፈልግም፣ ብዙ ሪሶርስ ቢፈልግም፣ ማዳበሪያ ቢፈልግም አቅሙ ፖቴንሻሉ እንዳለን ግን በጣም ተመልክቼበታለሁ። ሁለተኛ ኢትዮጵያ በዚህ በትሮፒካል ኤሪያ ላይ ነው የምትገኘው። ያ ማለት ሞቃታማ ነው። እንዳጋጣሚ ሆኖ ደግሞ ኢትዮጵያ ሁለቱንም የታደለች ነች። የአልቲቱዳችን ከፍ ማለት ቀዝቃዛውንም ሙቁንም ማግኘት ችለናል። ይህ በጣም አስደሳች ነው። ከዛ ከአዲስ አበባ እስከ ጅማ ድረስ እነዚህ የአየር ለውጦችን በደንብ ተመልክቻለሁ። ሌሎች ሀገራት ላይ ቀዝቃዛ አየር ከፈለክ ሀገር ነው መቀየሩ። እኛ ጋር ግን ቦታ ብቻ ነው የምትቀይረው። ይህ ትልቅ እድል ነው።
በሌላ የተመለከትኩት ጅማን ታሪኳን በማቀው ከዚህ በፊት በነበረኝ የቪዲዮ ምስል የነበረኝና አሁን ጅማ ኮምፕሊትሊ የተለየ ነው። በነገራችን ላይ ጅማ ከገባው በኋላ አዲስ አበባ ያለው መስሎኝ ነበር። የጅማ ኮሊደር፣ የጅማ መነቃቃት፣ የአዲስ አበባ መሀል ፒያሳ 4 ኪሎ ነው መሰለኝ እና ለውጡ ራሱ አልታወቅህ አለኝ። ይህ በጣም ትልቅ የሚባል ለውጥ ነው። በእርግጥ ጅማ ከዚህ ቀደም በጣም ምርጥ የሚባል የኢኮኖሚ የቡና ንግድ ትልቅ የተባለ ንግዶች ስታከናውን የነበረች ነች። ምናልባትም በኢህአዴግ ጊዜ ዲክላይን እያደረገ የመጣ ኢኮኖሚ የነበራት ተሰሚነቷን ያጣች ቅርሶቿን ያጣች አሁን ላይ ነው በሰፊው ቅርሶቿ የአባ ጅፋር ቤተመንግስትን ጀምሮ ሪስቶር እየተደረጉ እየተመለከትን ያለ ነው። የከተማዋ ሀብት እየወጣ የተመለከት ነው። ግን ጅማ ቀላል የምትባል ከተማ አይደለችም። ብዙ ሀብቶች የያዘች ነች። በነገራችን ላይ በኢትዮጵያ መመስረት ታሪክ ውስጥም ትልቅ አሻራ ያሳረፉ አስተዋጽኦአቸው የጎላ የተባሉ መሪዎችም እንዲሁም ከከተማዋ የሚገኙ ሀብቶች ኢንተርናሽናል ተወዳዳሪ ናቸው። ቡናዋን ብናነሳ እንኳን ዓለም አቀፍ ታዋቂ የሆነ ነው። ስለዚህ ጅማ በቡና ብቻ አይደለም የምትታወቀው። የቱሪስት ሀብቷ ተራግፎ ቢቀርብ ትልቅ የተባለ የውስጥም የውጭንም ቱሪዝም ሊያጎለብታል ተብሎ ይጠበቃል። በነገራችን ላይ የከተማዋን አሁንም ልደግሞ ስለፈለኩ ነው አዲስ አበባ ያለውን የመሰለኝ በዚህ ደረጃ በጥራት በፍጥነት አይቻል አቅም ኮሊደር እንደዚህ የተሰራ በጣም አሪፍ ነው። ሰዎቹ ዌልካምድ ናቸው። በጣም የተነቃቃ ቫይብራንት የሆነ ነገር እመለከታለሁ። ብቻ በጣም ደስ ብሎኛል። እንዳነሳው ነው በረከት፣ እኔም ያንተ አይነት ስሜት ነበር የተጋባብኝ። በተለይ ደግሞ ጅማን ከተማዋን ስዟዟራት ኦልሬዲ ከአዲስ አበባ ምንም አይነት ልዩነት አንመለከትብም። ምክንያቱም የሀገር እድገት በተለይ ደግሞ የስልጣኔ ምንጭ የሆነች የሀገር ኢኮኖሚ ላይ ትልቅ አስተዋጽኦ ስታደርግ የነበረች ጅማ ዛሬ ብቻ አይደለም የምትወሳው። ጅማ ለበርካታ መቶ ዓመታት ወደ ኋላ ብንመለስ ሀገር ሆና ለመጽናቷ በፖለቲካ ዘርፍ በለው በንግድ ዘርፍ በለው በተለያዩ ሁኔቶች እንግዲህ የሀገር ትልቁ ዋልታ የነበረች ከተማ ነበረች። ዛሬም ቀጥላለች፣ እየቀጠለችም ትገኛለች፣ ወደፊትም ትቀጥላለች። ነገር ግን ሀገር እንደ ቀድሞ አይደለም የምትቀጥለው። ሀገር መሻሻል አለባት፣ ሀገር መስራት አለባት እና ጅማ ከተማ በተለይ ትኩረት ተደርጎ የተሰራባቸው ሂደቶች እነዚህ አይነት ሂደቶች ሁሉም ከተሞቻችን ላይ እየተሰሩ ይገኛሉ። ነገር ግን እኔ እንደው ሌሎች ከተሞችም አንዳንድ አካባቢ ላይ እድሉን አግኝቼ ተዘዋውሬያለሁ። ነገር ግን በጅማ ደረጃ እየተሰራ ያሉ ስራዎች ለሌሎችም ተሞክሮ ይሆናሉ። የአንዳንድ ሀገራችን ላይ ያሉ ትልልቅ ከተሞች ቅድም እንዳነሳሁልህ እንግዲህ ትንሿ ሮም የምትባል ከተማ ታሪኳን እንዴት ማሳየት ትችላለች? እንዴት ነው የጅማን ታሪክ መመልከት የምንችለው የሚለው በጣም ለሰዎች ቀላል ነው። ሰዎች መመልከት ይችላሉ። ጅማ ስትመጣ ቡና የሚወሩ ነገሮች አሉ። ነገር ግን ይሄ ብቻ አይደለም። ለዚህም ነው የሀሳብ ሚዲያ እንግዲህ በተለይ ደግሞ ሀሳብ ሌላችን ዋነኛ ትኩረት አድርጎ የሀገር ሀብትን መመልከት ሀገር ያልተመለከተ በተለይ ደግሞ ሰዎች የማያውቋቸውን የተለያዩ ሀብቶቻችንን እንዴት መመልከት እንችላለን? ሀብታችንንስ እንዴት ነው ደግሞ ማሰራጨትና ማሳየት የምንችለው? በተለይ ስራዎች መደነቅ አለባቸው። ሀገር ለውጥ ላይ የሚመጡ ስራዎች፣ በሀገር እድገት ላይ የሚሰሩ እያንዳንዱ ነገሮች መነሳትና መወሳት አለባቸው። ምክንያቱም ጅማ መልካም ስትሰራ እንደ መልካም መነሳት አለበት፣ መጥፎ ጎን ሲነሳ ደግሞ ይነሳሉና እነዚህ አይነት ከተሞች የሰሩት ስራ መታወቅ አለበት፣ ለሌሎች ማሪያ መሆን አለበትና እንደው በረከት ይህንን ሀሳብ በአንድ ቀን ጉብኝታችን አጠራ አድርገን አነሳ ነው እንጂ በሀሳብ ዴይሊ በሌሎች ቀኑ ፕሮግራሞቻችን እንግዲህ በእያንዳንዱ ዘርፎች ላይ በጅማ ንግድ፣ በጅማ ኢኮኖሚ፣ በጅማ ታሪክ፣ በጅማ ባህል፣ በጅማ እንደዚሁም በአካባቢዋ ጅማ ብቻ አይደለም የምናነሳው እንግዲህ በተለያዩ በጅማ አካባቢና ዙሪያው ያሉት እንደ አጋሮ፣ በሻሻ የመሳሰሉ አካባቢዎችን በመዘዋወር ቦታው ላይ እንደዛሬ በመገኘት እንግዲህ ሀብታችን ምንድን ነው ከጅማም እንግዲህ ሌሎች ወጣ ብለን ደግሞ ወደ ሌሎች የሀገራችን ክፍሎች በመዘዋወር እነዚህ ሀሳቦችን እናነሳለን። እንደው የጅማ ቆይታችንን እዚህ ጋር እናብቃና በረከት ከመሸጋገሪያ በኋላ ስንመለስ ወደ ሁለተኛ ጉዳያችን የምንሻገር ይሆናል። ተመልካቾቻችን ከመሸጋገሪያ በኋላ ተመልሰናል። ሁለተኛ ጉዳያችን የሚሆነው እንግዲህ በረከት የመካከለኛ ምስራቅ በተለይ ደግሞ የኢራን ጉዳይ ነው። እንደው ዛሬ ሀሳቡን ኢራን ብቻ ብለን ማንሳት አንችልም። ምክንያቱም ይሄ ጉዳይ የመካከለኛው ምስራቅ ሆኗል፣ ከዛም ከፍ ብሏል። ውጥረቱ እየተባባሰ ነው። በቀጣይ ቀናቶች አዳዲስ ነገሮችን ልንመለከት የምንችልበት ትልቅ አዝማሚያዎችን እየተመለከትን እንገኛለን። በተለይ ደግሞ ለበርካታ ሳምንታት እየቀጠለ የሚገኘው የኢራን አመፅ ነው። ይህ አመፅ መነሻ ምክንያቱ በተለይ ደግሞ በኢራን እየመጣ ያለው የዋጋ ንረትና የኑሮ ውድነት ይሁን እንጂ አሁን ላይ
ይሄ አመፅ ወደ ሌላ ሁኔታ እየተቀየረ ይገኛል። ያለው ስርዓተ መንግስትም የመገልበጥ ሂደቶችን እየተመለከትን እንገኛለን። ከዚህ ጋር ተያይዞ እንግዲህ ኢራንም በርካታ ነገሮችን እያደረገች ትገኛለች። በኢራን በአሁኑ ሰዓት እንግዲህ ሙሉ ለሙሉ ኢንተርኔት ክሎዝ ተደርጓል። እንደዚሁም ደግሞ ሙሉ ለሙሉ የአየር ክልሏን ዘግታለች። አሜሪካም የተለያዩ ሀሳቦችን ስታነሳ ነበረ። በተለይ ደግሞ ዶናልድ ትራምፕ በኢራን አመፅ ወይንም ደግሞ በተለይ ደግሞ ኢራን ውስጥ ተቃውሞ የሚያነሱ ሰዎችን የሞት ቅጣት እንደዚሁም የተለያዩ ቅጣቶችን ታደርጋለች። እነዚህ ሁኔታዎች የሚቀጥሉ ከሆነ አሜሪካ እርምጃ ልትወስድ ትገደዳለች ብለዋል። ከዚህ ጋር በማያያዝ እንግዲህ በተለይ ደግሞ የኢራን መንግስት አሜሪካ ለምትሰጠን አጸፋዊ ወይንም ደግሞ አሜሪካ ለምታመጣብን ጥቃት አጸፋዊ ምላሽ ለመስጠት ዝግጁ ነን ብለዋል። ከዚህም ጋር እያይዞ እንግዲህ በተለይ ደግሞ በኢራን እና በዙሪያዋ የሚገኙ የአሜሪካ የጦር ቤዞች አሁን ላይ በተለይ ደግሞ በኳታር የሚገኘው የአሜሪካ የጦር ቤዝ ሙሉ ለሙሉ በሚባል ደረጃ ባይሆንም ነገር ግን ወታደራዊ ቅነሳዎችን እየተመለከትን እንገኛለን። በኢራን የቀጠለው የህዝብ አመፅ አለ። የመካከለኛው ምስራቅ አዳዲስ ውጥረቶች አሉ። በዚህም ጦርነት ላይ ወይንም ደግሞ በቀጣይ ሊነሳ ይችላል ተብሎ በሚታሰበው ግጭት ላይ አዳዲስ ሀገራቶች ለመሳተፍ ዝግጁ እየሆኑ ይገኛሉ። ከዚህም ጋር እየይዘን ማንሳት የምንችለው ሳውዲ አረቢያ ነች። ሳውዲ አረቢያ እንግዲህ አሜሪካ በኢራን ላይ ለምትፈጽመው ለየትኛውም ጥቃት የአየር ክልልን መጠቀም አትችልም ብላለች። ይሄ ነገር ሁለት ሀሳቦችን እዚህ ጋር መመልከት እንችላለን። የመጀመሪያው ሀሳብ ምንድነው? በግልጽ የመካከለኛው ምስራቅ ሀገራቶች አሜሪካ በኢራን ላይ ግጭት ወይንም ደግሞ ጦርነት ልታነሳ እንዳሰበች ማሳያ ነው። ምክንያቱም የአየር ክልል አትጠቀም ማለት ወደ ጦርነት ሊገቡ ይችላሉ የሚለውን ሀሳብ አስበዋል። ሁለተኛው ደግሞ እንግዲህ በተለይ ደግሞ በመካከለኛው ምስራቅ የምንመለከታቸው ጎራዎች አሉ። ከኢራን ጎራ አለ፣ እንደዚሁም ከአሜሪካ ወይንም ደግሞ ከኢራን ተቃራኒ ከሆኑ የመካከለኛው ምስራቅ ሀገራት ጎራ የመሆን አለና ሳውዲ አረቢያ ጎራዋን የለየች ይመስላል። ይሄ ግጭት በዚህም ይቀጥላል። እንደምናስታውሰው እንግዲህ በእስራኤልና በኢራን መካከል የነበረው ግጭት በርካታ ውድመቶችን አስከትሏልና የመካከለኛው ምስራቅ አዲስ ውጥረት አለ። ኢራን ይህንን ተቃውሞ ለማስቆም በርካታ ሺህ ሰዎች ታስረዋል፣ በርካታ ሰዎች ሞተዋል። እንደዚሁም ደግሞ በሀገሪቷ ላይ የተለያዩ ጉዳዮች እንቅስቃሴዎች እየተደረጉ ነው። አሜሪካም እነዚህን አይነት ሂደቶች እንግዲህ ለማስቆም በተለይ ደግሞ በኢራን ጉዳይ እጇን የምታስገባ ሀገር ነች። እንደምናውቀው ኢራን በመካከለኛው ምስራቅ እንደነ አሜሪካ እንደነ እስራኤል ያሉ ሀገራቶች በሚችሉት አጋጣሚ ጥቃት ማድረስ ይፈልጋሉና አሁን በመካከለኛው ምስራቅ ያለው ውጥረት መጨመር በረከት እንደው የምናነሳው የኢራን የቀጠለው አመፁ በጣም ተጋግሏል። እንደምናውቀው ኢራን ውስጥ በተለያዩ ጊዜያቶች አመፅ ይነሳሉ። ነገር ግን እንደዚህኛው በጣም ለረጅም ጊዜ የቆየ በጣም ወደ ከፋ ደረጃ የደረሰ አመፅ የለምና አያቶላ ራሱ ይህንን አመፅ ለማስቆም ኢንተርኔት አስቆመናል እስከ ማለት ደረጃ የደረሱበታልና ኢራን ዝግጁ ነኝ፣ በተለይ አሜሪካ ለምታደርስብኝ ለእያንዳንዱ ጥቃት አጸፋዊ ምላሽ ለመስጠት ዝግጁ ነኝ ብላለችና በኢራን የቀጠለው አመፅ እነዚህ ደግሞ በኢራን ያለው ቀውስና እንደዚሁም በመካከለኛው ምስራቅ በቀጣይ ቀናቶች ምን አይነት ሁኔታዎች ሊፈጠሩ ይችላሉና የመካከለኛው ምስራቅ ቀውስስ ምን ሊሆን ይችላል ብለህ ታስባለህ? እውነት ነው። የኢራንን ጉዳይ ለሁለት ከፍለነው እንመልከት። ኢራን ትልቅ የተባለ አመፅ ተነስቷል። ይህ አመፅ ከቀን ወደ ቀን እየሰፋ ከቀን ወደ ቀን ከከተሞች ወደ ከተሞች እየተስፋፋ ነው የመጣው። ገፊ ምክንያቶች አሉ። የመጀመሪያው ትልቅ የተባለ ኢንፍሌሽን ነው። የኑሮ ውድነቱ ተጋግሏል። 10 የአሜሪካ ዶላር በሚሊየን መመንዘር ጀምሯል። ይሄ ህዝቡ ላይ ትልቅ የተባለ ጫና ነው የፈጠረው። በኢራን ውስጥ ትልቅ የተባለ ክፍተቶች አሉ። የመሰረታዊ አቅርቦቶች፣ የዋጋ ንረቶች፣ የውሃ ችግር አለ፣ የኤሌክትሪክ ችግር አለ። እንዲሁም ኢንተርኔትም በጣም ውድ ነው። ግን የሉም። ውሃ ምናልባትም በ15 ቀን በወር ነው የሚገኘው። ይሄ ህዝቡን ወደ አመፅ እየገፋው ይገኛል። የኢራን እስላማዊ ዘብ የተባለው መንግስቱን የሚጠብቀው ራሱ ስጋት ውስጥ ነው የገባው። ይሄ ህዝቡን ወደ አደባባይ እንዲወጣ ገፊ ምክንያት ሆኗል። ሁለተኛው ምክንያት የጾታ እኩልነት ጉዳይ ነው። በኢራን ውስጥ ትልቅ የተባለ ተጽዕኖ በሴቶች ላይ ይደርሳል። ይህ ሌላ ነዳጅ ሆኖ የኢራንን አመፅ እያቀጣጠለው ነው። ይሄ ሂደት ባለበት ውስጥ የኢራን መንግስት ምንም አይነት ምላሽ ሊሰጥ አልቻለም። በተቃራኒው አግዙኝ፣ አብረን እንፍታው የሚል ጥያቄዎችን አንስቷል። ግን የኢኮኖሚው ችግሩ ለምን ተባባሰ? የኢራን መንግስት ብዙ ኃይሎችን ነው የሚረዳው። እነዚህ ኃይሎች ደግሞ ከፍተኛ ገንዘብ ይፈልጋሉ። የትኛውንም የሽብር ድርጅቶች ሰፖርት ሲያደርግ ነው የሚውለው። ይሄ ዋጋ እያስከፈለው ነው። በዛ ላይ የአሜሪካ ተደራራቢ ማዕቀቦች የኢራን ኢኮኖሚ አሽመድምደውታል። ኢራን ትልቅ የተባለ የነዳጅ ፖቴንሻል ቢኖራትም መሸጥ አልቻለችም።
ማዕቀቡ ይዟታል። ሁለተኛ ይሄንን ነዳጅ አውጥታ መሸጥ አትችልም። ይህ ለኢራን መንግስት ከፍተኛ ራስ ምታት ፈጥሮበታል። ይሄ በኢራን ውስጥ የተነሳው ህዝባዊ ተቃውሞ፣ እምቢተኝነት መኪኖችን በማቃጠል በመበጥበጥ የአያቶላው ምስል በማቃጠል ከፍተኛ የተባለ አመጽ እየታየ ነው። ግን የኢራን መንግስት የምዕራቡ ሴራ ነው እያለ ነው። አንዳንድ ኃይሎችን ራሱ በቁጥጥር ስር አውያለው እያለ ነው። የኢራን ኢንተለጀንሶች እንደሚሉት ከሆነ በሺ የሚቆጠሩ ሰርገው የገቡ የምዕራቡ ዓለም ሰዎች አሉ ይሄንን አመጽ እያቀጣጠሉ ያሉ ብለው እየተናገሩ ነው። ይሄ ችግሩን ሊፈታው አይችልም። መሰረታዊ መሬት ላይ ያለውን ችግር እስካልፈታ ድረስ እንደዚህ አይነት ምላሾች ዋጋ የላቸውም። እስላማዊ ዘቡ ምን እያለ ነው? እርምጃ እወስዳለሁ፣ እየወሰደም ነው። ከ6000 በላይ ሰዎች ተገድለዋል። ይህ ጸቡ ከቀን ወደ ቀን እየተባባሰ እንዲመጣ አንደኛው ነዳጅ ሆኖታል። ሁለተኛ የኢራን መንግስት በ10 ሺዎች የሚቆጠሩ ተቃዋሚዎችን ነው በጅምላ እያሰረ ያለው። ይሄ ሌላኛው ገፊ ምክንያት እየሆነ ነው። የኢራን አመጽ የኢራን መንግስትን በማውረድ ብቻ የሚደመደም አይሆንም። ችግሩ ለቀጠናም ጭምር የሚተርፍ ነው። አሁን ወደ ውጭ ያለውን ፓርት እንመልከተው። የኢራንን አብዮት ምዕራባውያን አቀጣጥለውታል ወይ ካልን፣ አዎ በደንብ። ግን ምቹ መደላደል የፈጠረው ማን ነው ብንል ግን የኢራን መንግስት ነው፣ ይህን መፍታት ስላልቻለ። በነገራችን ላይ ዶናልድ ጄ ትራምፕ ምን ሲሉ ነበረ? በኢራን ውስጥ የሚደርሱት ግድያዎች ካልቆሙ፣ ሰልፈኞች ላይ የሚደረሰው ሞት፣ መታፈን ካልቆመ ትልቅ እርምጃ እወስዳለሁ ብለው ተናግረዋል። በነገራችን ላይ ከጋዜጠኞች ለቀረበላቸው ጥያቄ ምናልባትም ጥቃቱ በእግረኛም ጭምር ይሆናል ወይ ሲባል አይሆንም፣ ልክ እንደዚህ ቀደሙ በቢቱ ቦምበሮች ሊያጠቁ ይችላሉ። ግን እውነታውን ስንመለከት የኢራን አመጽ ለምን በዚህ ደረጃ ተነሳ የሚለውን ነገር ስናነሳው የመጀመሪያ አንድ ነገር አለ። ኢራን የ12ቱ ቀን ጦርነቶች ከማለቃቸው በፊት ዩራኒየሟን አሽሽታለች። ቢቱ ቦምበሮቹ አጥቅተው የተመለሱት የኒውክሌር ፋሲሊቲውን ነው እንጂ ዩራኒየሙን አላገኙትም። ያ ማለት አሁን እንደሚሰጋው ከሆነ ኢራን ምናልባትም ትንሽ ቀን ነው የሚያስፈልጋት ዩራኒየሙን ወደ ቦምብነት የመቀየር። ኢራን እንደምናውቀው ኒውክሌር ኬፓብል መሆን የሚችሉ ባላስቲክ ሚሳይሎች አሏት፣ አረሩን ተሸክመው የሚሄዱ። ይህ ትልቅ ስጋት ፈጥሮባቸዋል። አሜሪካም እስራኤልም በስጋት ውስጥ ነው ያሉት። የኢራን መንግስት ምናልባትም ኒውክሌሩን በእጁ ካስገባ ሙሉ በሙሉ ጌሙ ይቀየራል። ኢራን ከቀይ ባህር እስከ ሆርሙዝ ሰርጥ ድረስ ያሉትን ትልቅ የኃይል የበላይነት ትይዛለች። በነገራችን ላይ የቬንዙዌላ የመንግስት አፈና ሬጂም ቼንጅ የተካሄደው ዝም ብሎ አይደለም። ቬንዙዌላ ላይ አሜሪካ ነዳጇን ማስጠበቅ ትፈልጋለች። ምናልባትም ከኢራን መንግስት ጋር ችግሩ ተፋፍሞ ወደ ቀጥተኛ ግልጽ ጦርነት ከተገባ፣ ሆርሙዝ ከተዘጋ፣ የነ ሳውዲ የኦይል አምራች ድርጅቶች ነዳጅ ሆርሙዝን አልፎ ነው ለዓለም ገበያ የሚቀርበው። ሙሉ በሙሉ ያ ነዳጅ ሊቆም ይችላል። አሜሪካ ቬንዙዌላ ላይ ያንን ያደረገችው አማራጭ ነዳጇን ፕሮቴክት ለማድረግ ነው። እንዲሁም በቀይ ባህር ላይ ትልቅ አደጋ ሊያጋጥም ይችላል። የየመኑን ሁቲ 100% ሰፖርት የምታደርገው ኢራን ነች። ኢራን ከተነካች ሁቲን ምላሽ ይሰጣል፣ ሪያክት ያደርጋል። ሁቲ ቀይ ባህርን ሙሉ በሙሉ ሊዘጋው ይችላል። እንዲሁም የኢራን እስላማዊ ዘቡ ደግሞ ሆርሙዝን ሊዘጋ ይችላል። በዓለማችን ላይ ግዙፍ የተባለውን የነዳጅ አቅርቦት መስመሮች ሙሉ በሙሉ ሊዘጉት ይችላሉ። ይሄ ትልቅ ቀውስ ነው የሚያመጣው። ቀውሱ ግን አሁን መታየት ጀምሯል። ለምሳሌ
በአሁን ሰዓት ላይ የነዳጅ ዋጋ እየዋዠቀ ነው የሚገኘው። አንዴ ከፍ አንዴ ዝቅ ይላል። ይሄ የሚያሳየው ጦርነቱ በየትኛውም ሰዓት ከተነሳ የነዳጅ ዋጋ ሊያሻቅብ ይችላል። ይህንን ያመላክታል። ሁለተኛ በኢራን እንዲሁም በምዕራቡ በኩል ትልቅ ግልጽ ጦርነት ሊነሳ ይችላል። ለምሳሌ አሜሪካ በቀጠናው ያሉት የጦር ቤዞቿ ቀጥተኛ ጥቃት ሊደርስባቸው ይችላል። አሜሪካ ትራምፕ እንዳሉት ጥቃቱን ቢሰነዝሩ ሙሉ በሙሉ እስራኤል የባላስቲክ ሚሳኤሎችን ትቀበላለች። በ12ቱ ቀን ጦርነት ውስጥ እንደተመለከትነው እስራኤል የኢራንን ሚሳኤሎች መቃወም አቅቷት ነበር። አይረን ዶም ድንብርብር ወጥቶ ነበር። እስራኤል ተቀጥቅጣለች ነው የሚባለው። አሁን ደግሞ ይብሳል። እስላማዊ ዘቡ አይታችሁ ሰምታችሁ የማታውቁትን ውድመት ነው ማደርሰው ብሏል። ይህ ማለት የእስራኤል ዜጎች አንደርግራውንድ ባንከር ውስጥ ገብተው ራሱ ሊያመልጡ አይችሉም። በቀጠናው ትልቅ የተባለ ቀውስ ሊመጣ ይችላል። ኳታር ውስጥ ያሉት የአሜሪካም እንዲሁም የሌሎች ሀገር ወታደሮች ለቀው በፍጥነት እየወጡ ነው። እንዲሁም ምዕራባውያን ዜጎቻቸውን ህንድን ጨምሮ በሰፊው ከኢራን እያስወጡ ነው። ያ ማለት ጦርነቱ የማይቀር ነው። ግን መች ይለኮስ መች አይታወቅም። ምናልባትም ተንታኞች እንደሚሉት ከሆነ እንደ ማዱሮ እንደ ቬንዙዌላው መሪ የኢራን አያቶላን የማፈን ስራ ሊሰራ ይችላል ተብሎ ይጠበቃል። ይህ ግን ካልሆነ ትንሽ ክፍተት ከተፈጠረ ኢራን የአጥፍቶ ጠፊ ስራ ነው የምትሰራው። ቀጠናው ዓለም አቀፋዊ ኢኮኖሚያዊ ችግር ያጋጥመዋል። በዚህ ልክ ነው። እንደምናውቀው ነው እንግዲህ በተለይ የኢራን ቀውስ እንደ አሜሪካ ያሉ አይነት ሀገራቶች ለራሳቸው ጥቅም ሊጠቀሙበት ይችላሉ። ነገር ግን ኢራን አሁን ካለው ቀውስ በተለይ ደግሞ ከኑሮ ውድነቱ ከኑሮ ጫናው አንጻር በቀጣይ ሌላ አዳዲስ ጦርነቶችን የምታስተናግድ ከሆነ ኢራን ወይንም ኢራናውያኖች ላይ የሚደርሰው ጉዳት ይበልጥ እጅግ ነው የሚጨምረው። ምክንያቱም በ12ቱ ቀን የእስራኤልና የኢራን ጦርነት ተመልክተናል። በምን ያህል ደረጃ ኢራን ስትጎዳ ነበረ። ነገር ግን ይሄ ጦርነት በጣም በርቀት የሚገኙ እንደው አሜሪካ ይህንን ጥቃት ልትፈጽም የምትችለው በአካባቢው ካሉ የጦር ቤዞቿ ነው እንጂ አሜሪካ ወይንም ከቦታው ሆነ አይደለም ይህን ጥቃት የምትፈጽመው። እነዚህ ጥቃቶች በእጅጉ የሚጎዱት እንግዲህ በተለይ ኢራንን ነው። እነዚህ ግጭቶችን ለማስቆም የአያቶላ መንግስትም የሚሄድበት እንቅስቃሴ አመፁን ሊያባብሰው ወይንም ሊያጋግለው የሚችለው መንገድ፣ ምክንያቱም ሰዎችን እያሰረ ነው፣ በቀጥታ ግድያዎችን እየፈጸመ ነው። በቀጣይ ቀናቶችም ይፈጸማሉ ተብለው የሚጠበቁ የሞት ፍርዶች አሉ። እነዚህ ደግሞ ግጭቶችን ማባባስ እንጂ ወይንም ደግሞ ለግጭቱ መፍትሄ ማምጣት መንገድ ላይ እየሄደ አይደለም። ምክንያቱም የዚህ ግጭት ዋነኛ መነሻ ምክንያት የኑሮ ውድነት የኑሮ ጫና ይሁን እንጂ ባሉ የስርዓተ መንግስት አወቃቀር በጣም ያልተመቻቸው በርካታ ኢራናውያኖች ይህን አጋጣሚ እየተጠቀሙበት ይገኛልና በቀጣይ ጊዜያቶች የኢራን መንግስት እንዲሁም ወደ ግጭት የመግባት አዝማሚያውን እኮ እየተመለከተ ነው እንገኛለን። በተለይ ለአሜሪካ አጸፋዊ ምላሽ መስጠት እንችላለን የሚል አንዳንድ መግለጫዎችን ሲወጣ ነበር። በተለይ ደግሞ በእስራኤል እና በኳታር የሚገኙ የአሜሪካ ቤዞችን ላጠቃ እችላለሁ የሚል ሀሳቦችን እያነሱ ይገኛሉ። እንደው እንደኔ ግምት በረከት አሁን የአያቶላ መንግስት ወደ መውደቂያው ሰዓት እየደረሰ እየከሸፈ እንደሆነ ከተረዳ ይህንን ጥቃት ሊጀምር የሚችለው ከአሜሪካ በፊት የአያቶላ መንግስት ይሆናል ብዬ ገምታለሁ። ምክንያቱም አጥፍተን እንጥፋ የሚል እሳቤ ሊያነሳ ይችላል። ነገር ግን ኢራን አሁን ካለባት ችግር፣ አሁን ካለባት ቀውስ፣ አሁን እየደረሰባት ካለው በደልና መከራ እነዚህ ጥቃቶች ወደፊት የሚቀጥሉ ከሆነ በጣም አሳሳቢ ነው። ከዚህ ጋር ተይዞ እንግዲህ ዶናልድ ትራምፕ ከጋዜጠኞች ጥያቄ ቀርቦላቸው ነበረ። ጥቃቱ ማንን ታርጌት ያደረገ ነው? ጥቃቱ በምን አይነት ሰዎች ላይ ጉዳት ይደርሳል ብለዋል። በዚህ ላይ የምንሰጠው ሀሳብ የለም ብለዋል። ይሄ ማለት እንግዲህ አያቶላን ለማግኘት ተብሎ በርካታ መሰረተ ልማቶች ይወድማሉ፣ በርካታ ሰዎች ይሞታሉ፣ ንጹሃኖች ይጎዳሉ። እነዚህ ሂደቶች ደግሞ የመካከለኛው ምስራቅ ውጥረትን ያባብሰዋል። ምክንያቱም ከኢራን ጎን የሚቆሙ ሀገራቶች ቅድም አንስቼልሃለሁ፣ እንደዚህም ደግሞ እንደ ሁቲ ያሉ አይነት አማጽያኖች ከባህሩም ውጭ ጥቃት ለመፈጸም እንቅስቃሴ ሊያደርጉ ይችላሉና የመካከለኛው ምስራቅ ውጥረት በዚሁ የሚቀጥል ከሆነ የኢራን መንግስት በተለይ ደግሞ እነዚህን ሂደቶች ለማረጋጋት የሚሄድበት መንገድ ወደኋላ ተመልሶ አይቶ ለማረጋጋት መሞከር ይሻላል እንጂ በዚሁ ግለቱን እያጋጋለ የሚቀጥል ከሆነ የአሜሪካ መንግስት ምንም የሚደርስበት ጉዳት የለም። እንደው ተጎዳ ቢባል የጦር ጀቶቹ ወይንም ጉዳት ሊደርስባቸው የሚችሉ የጦር ቤዙ ነው። እነሱንም አሁን እንግዲህ የአሜሪካ መንግስት በተለይ በኳታር በተለያዩ አካባቢዎች በመካከለኛ ምስራቅ የሚገኙ የጦር ቤዞችን የተለያዩ መሳሪያዎችንና እንደዚሁም ደግሞ መሸሽ ያለባቸው ነገሮችን እያሸሸ እንደሆነ አንዳንድ የመረጃ ምንጮች እያወጡ ይገኛሉ። ይሄ ማለት በቀጣይ ቀናቶች በመካከለኛው ምስራቅ አዲስ ግጭትና አዲስ ጦርነት ልንመለከት እንችላለን።
ነገር ግን የመካከለኛው ምስራቅ የዓለም ዋነኛና አስፈላጊ ቦታ ነው። ምክንያቱም ዓለም ያለ ነዳጅ መንቀሳቀስ አይችልምና ይሄ ቦታ ለሳምንት ቢዘጋ የዓለም የነዳጅ ዋጋ መጨመር የእያንዳንዳችንን ሀገር ከኛ ሀገር ጀምሮ የዓለምን ኢኮኖሚ ያቃውሳልና በቀጣይ ቀናቶች እነዚህ ጉዳይም ላይ በተለይ በሰፊው እንመለከተዋለን። ምክንያቱም የመካከለኛው ምስራቅ ጉዳይ አይመለከተኝም የሚል ሀገር የለም። ምክንያቱም ሁሉም የዓለም ሀገራቶች ነዳጅ የሚጠቀሙት ከነዚህ ሀገራቶች ነውና በቀጣይ ቀናቶች ደግሞ በሚኖሩ ጉዳዮች ላይ በሀሳብ ሌሊያችን በሌላ ቀን የምናወራው ነው የሚሆነው። በረከት፣ ለዛሬ የነበረን ፕሮግራም እዚህ ጋር እናብቃ። ስለነበረን ቆይታ አመሰግናለሁ። መልካም ውድ ተመልካቾቻችን፣ የዛሬ የሀሳብ ሌሊ ፕሮግራማችን ከጅማ ነበረ። የዛሬ የሀሳብ ሌሊ ፕሮግራም እንግዲህ እኔ ዮርዳኖስ ለማና በረከት ወልደሃና ወደ እናንተ ስናደርስ ቆየን። በቀጣይ ቀን የሀሳብ ሌሊ ፕሮግራማችን እንግዲህ ከጅማ እንደዚሁም ደግሞ በጅማ አካባቢ ከሚገኙ የተለያዩ ቦታዎች የጅማን ሀብት የሀገራችንን ሀብት በተለይ ደግሞ በሀሳብ ሌሊ ሀብታችንን ፍለጋ ላይ ነንና ሀብታችን ምን ይመስላል በሚሉ በአማሩና ቆንጆ በሆነ አቀራረብ የተለያዩ ፕሮግራሞችን ይዘን ወደ እናንተ የምንቀርብ ነው የሚሆነው። በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ።